አተስራት ነው እንዴ አተጥሮ እንዴ አተራስ አተያዙ ቁጭ በል ምንድነው ያልኩህ ቅድም ንገራቸው እኔ ወዴት ልትሮጥ ነበር ወዴት ነበር እኔ ምን ውስጥም ያለሁበት ንገራቸው አንተ ደንቆሮ ንገራቸው ምንድነው ያልኩህ ቅድም አትሳደብ የሚያስፈልግህ ነገር ጠይቀኝ እሱን ላደርግልህ ዝግጁ ነኝ አሁን እዚህ በመትፈልገው ቁጥር አንተ ጥራልኝ ከፈለክ በቼክ ከፈለክ በትራንስፈር የተኛው ሁኔታ ላይ አሁን ሊፈጽም ይችላል መቼም አታስብ መቼም ቢሆን አይቆም መቼም አላወቀኝ አይ እንደው ዝም ብዬ ሳይህ አእምሮ ክፍት ነው እነንን መስራት ይችላል ነገር ግን ከነዛ ወደዛ ለመግባት ግን አንዳንድ ስራዎችን ቀለል ያሉ ስራዎች እየሰራን ስንል ነገ የተለየ የተሻለ ነገር ላይ እንድትደርስ አደርጋለሁ ነው ምክንያቱም እኔ አለኝ ነገ ይዤ አልቀበርም ማትወጣው ችግር ውስጥ ነው የምትወጣው ምገባው ሲጀምር ልትደራደረኝ እኮ ነው የመጣው አይደል ነው ግን በቃ ተስፈራረኝ ነው የመጣው ብቻህን ካልሆንክ ያው ማትወጣ ችግር ውስጥ እንደምትገባ ምን አይነት ችግር ውስጥ ነው የምገባው አንተ ዳጎስ ያለ ነገር የምታገኝበት የሚጠቅምህ ነገር ሌላ ነገር አለ በዚህ ልይህና ያንን ትልቁን ስራ ላስጨብጠህ ብዬ ይሄኛው ስራ ምንድነው ስለዚህ ኤፍሬም ስለሚሰራቸው ነገሮች በደንብ ታውቃለህ ማለት ነው አው ምስኪን ሰው ነው ለስራ ይጓጓና አንዳንድ ጊዜ አላስፈላጊ ውስጥ አለ አይደል ገቢ ማደግ ይፈልጋል ነገር ግን በአንዳንድ ነገር አቅም ስለተያዘብህ ፍላጎት ሰፊ ሆነ ተቆጠበ እንዳላቃ ሲሳይውል ነገሮችን ግልጽ አድርግልኝ አታወሳስብብኝ ነገር ግን ያለ አገባብ ደግሞ ጣልቃ የሚገቡት ታውቃለች ሌሊት ሳትራት ምትላት ነገር ብንብን ይያለች ከሰሉስ ምትወርቅበት የዛ አይነት ሊመጣ ይችላል ነው እኔ እንደ ወንድም አሁን በዚህ ጉዳይ የመጣው ኤፍሬም ነው ወዳንተ ይላል እኮ ምንድነው እኔ እናንተ እንድንደራደር ኤፍሬም ወደኔ ይላካ እኔ ጋር እንድገለለት የፈለገ ጉዳይ ምንድነው ነገር እንታደርጉልኝ ከኔ የሚጠበቅብኝ ስራው ማቆም ነው አንደኛ ስራውን ታቆማለህ ሁለተኛ ሊኡልን ታሳምነልናል አሁን ሊኡን ዝም ብላ እየተንቀጨቀጨች እንደ ነዛን ጉዳዮችን በየቦታ እየሄድኩ አስጨርስለታለሁ ነገር ግን በዚህ ልክ ገጥሞኝ ማቅም አግንቶኝ ማቅም በጣም ተሳስቻለሁ እሱ ሲተት የሰመሰራ መሆን አላወኩም ተራና ቀላል ነገር ነው መሰለኝ ነገር ግን ካንተ ሲሰማ አሁን ውስጥ ራስ ተረብሿል በተለይ በብዛት አንተ ነህ በዛ ጉዳይ ያለው የኤፍሬም ጓደኞች ቤተሰቦች በሙሉ በእናንተ ካሜራ ውስጥ በእናንተ እይታ ውስጥ እንዳሉ ነው ያለን ነገር ግን ምንም የምታመጡት ነገር የለም እውነቱን ሲነግርህ ምንም አታመጡ የሷን ኬስ ተውት እሷ አይት እንደገባች አታጣራ ነው ያልከኝ ያለው እህትን ቅበራትና ከዛ የምትፈልገውን ገንዘብ ሰጣለሁ ነው ያልከኝ ያለው ገብቷል አይደል ግን ሌሎቹን እንደዚህ አለ ዲስከሽን አድርገህ የምትግባባበት ትንሽ አንተ ጠንከር አልክብኝ እንጂ ሌሎቹ እሺ ብለው ወዲያው ነው የምንፋታ በቃ ወዲያው ነው ስለዚህ ይሄንን ታቆምልኛለህ አንድ እነሱንም እረፍ ትለዋለህ ወይ አግባብተው በጸባይ እንድተው ታደርገዋለህ ካልሆነ ግን መጨረሻ ላይ ጸጸት ውስጥ እንዳትገቡ ምክንያቱም ገና ልጆች ወጣቶች ናቸውና በዚህ ልክ ድጋሜ ላያችሁ አልፈልግም እኔ እድል አግኝቼ ድጋሜ እናንተ መምከር አልችልም እሱን ልንገር ይብዬ ነው ከዛ እሱ አድርግ የሚለን እያንዳንዱን ነገር ታደርጋለህ አስፈጽምለታለሁ ያው ኮሚሽን ስለሚያስብልኝ ገንዘብ ስለሚከፍልልኝ ለገንዘብ ሲባል ቤተሰብ ላስተዳድር ስለሚፈልግ አደርጋለሁ ሲያዝል ስለዚህ ወንጀልን ቢያሰራ እየሰራህ ነበር ተሰራም እንዳለ ወንጀል አልሰራው ጌታዬ ወንጀል አልሰራው ጉዳይ ገዳይ እኮ እየነገርከኝ ደረቅ ቼክ እንሰጣቸዋለን ይሰጣቸዋል እሱ ይጠፋል በየቦታ ላይ እኔ ነኝ ስቃይና መከራ ማየው ይሄው ባይገርም ባጋጣሚ እንደውም ቁጭ ብሏል መቶ መቀመጥ ይመችዋል እሱ ቁጭ ብሏል አቶ ዳንኤል አያ ነው ሰላም ደህና ነው ያው እንደምንም ብዬ ያለውን ነገር ነግሬዋለሁ በማሳመን ሞክሬያለሁ እሺ ብሎኛል ተቀብሎኛል ቴልፋ ጋር ስራ ጀመር በህግ ሙያ ማለት ነው ከዛ በኋላ ሊያንንት እንዳለ መረጃ እንዳላወጣባቸውና እሱ ለመጠቅለል ስለፈለጋቱ ኤፍሬም እኔ ያሳገቱኝ ማለት ነው አሁንም እርግጠኛ ነኝ አንተ አሁን ድረስ ሞቷል ብለህ ነው እንጂ አለ ብለህ የምታስብ አይመስለኝም በዳንኤል እኔ እንደሞተ ነው የማውቀው አዎ ተረድቻለሁ ላገኘን ፈቃደኛውን ኩደ ለዚህ ነው አደገኛና በከባድ ሁኔታ ውስጥ ሆኖ ነበር ያገኘነው ጭንቅላቱ በጣም ተመቶ ነበር በጣም ብዙ ደም ፈሶታል ያው አቶ ኤፍሬም በጣም ዘልዛላ ሰው ናቸው አቶ ተፈሪ ደግሞ በጣም ጨዋቀን ሩህሩህ ልብ ያላቸው ጥሩ ሰው ናቸው የሆነ ድብደባ እንዲያደረሰበት ሰው እንደሆነ ያስታውቃል ራሱን ስቶ ነበር ከናካቴው ስለራሱ ምንም ማቅም ነበር ይመስለኛል ረጅም ኪሎ ሜትር ሮጦ ነው የመጣው ኤፍሬም ደግሞ ዘልዛላ ናቸው በቃ ተውጪ ቃም ሲገባ ምን ሲል በቃ እንትን ብለው እንዲዝራዝም እንትን እንዲል ነው የሚፈልጉትና በቃ ሴሰኛ ናቸው መጠጣት መዘሙት ምናምን ነው የሳቸው ስራ ያቶ ኤፍሬም ማለት ነው
እስከተወሰነ ጊዜ ራሱንም አያውቅም። ብዙም አይነት እንቅስቃሴ አያደርግም። ሽንት ቤት እኛንን በግድ ሽንት ቤት ተደግፎ በሰው ኃይል ተይዞ ነው የሚሄደው። ሚስቴ በወንድሜ በአጎቴ እንደተካድኩ እንግዲህ አስበው እንግዲህ የደረሰኝብኝን በደል በአይነቱ ልዩ የሆነውንና በድርጅቱ ተይዞ የነበረውን የመጨረሻውን ዲያስፖራ ብሎክ ቁጥር 4 ሽያጭ ሊጠናቀቅ ጥቂት ቤቶች ብቻ ቀርተውናል። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል ላይ ማራኪ የተፈጥሮ እይታን ከሲቲቪው ጋር ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ለልጆ አለያም ለርሱ የሚመርጡትን ዘመናዊ ቤት ሳያመልጦ በ8% ቅድመ ክፍያ ማግኘት ይችላሉ። ባለ 1 መኝታ በ487 ሺህ ብር፣ ባለ 2 መኝታ በ854 ሺህ ብር፣ ባለ 3 መኝታ በ981 ሺህ ብር እንዲሁም ባለ 4 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ከ60% የረጅም ጊዜ የባንክ ብድር ጋር እርሶ 32% በ3 ዓመት መክፈል ከቻሉ እኛ ደግሞ እስከ 25 ዓመት የሚቆይ 60% የባንክ ብድር አዘጋጅተናል። ምን ይሄ ብቻ ለቀሩን ጥቂት ቤቶች እስከ 30% የሚደርስ ታላቅ ቅናሽም አቅርበናል። ታዲያ ምን ይጠብቃሉ? አሁኑኑ በ0985 10 81 18 ላይ ፈጥነው ይደውሉ። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁኝ ውድ የመብረቅ ቤተሰቦች እንደምን አላችሁልኝ? እኔ ዛሬ እንግዲህ ወንድማችሁ ቴዲ የተመለስኩበት አንድ ኬዝ አለ። ያም ምንድነው አንድ ስልክ ተደውሎልኝ ነበርና ከኔ ጋር መደራደር የሚፈልጉ ሰዎች እንዳሉ ቁጭ ብለን የሆነ ነገሮች መነጋገር እንዳለብን ሲነግሩኝ ነበር የነበረው። በእርግጥ ሰሞኑን ላይ የደረስንባቸው ባሉት ጉዳዮች ጋር እንደሚገናኝ እየነገሩኝ ነበርና ምናልባት እኚህ ሰዎች አቶ ዳንኤልን በእጄ ስላስገባው አቶ ዳንኤልን ከኔ እጅ ፈልቅቀው ለመውሰድ ይሁን በአቶ ኤፍሬም በኩል ተልከው ይሁን ወይ ደግሞ አቶ ጌታውን ከኛ ጋር ማውራት የፈለገው ነገር ይሁን አላቅም። ምንም የተገለጸልኝ ነገር የለም። ግን በአካል አግኝተውኝ ከኔ ጋር ማውራት እንደሚፈልጉና ማውራትም ደግሞ የሚፈልጉት እኔ ብቻዬን ማንንም የህግ አካላትንም ሳላስከትል እንዲህ ቲሞቼንም ምንም ሳሊዝ ካሜራም ሳሊዝ ነው እንዳወራቸው የፈለጉትና ይሄ ነገር መሆን እንደማይችል በተደጋጋሚ ሳስረዳቸው ነበር የነበረው። እኔ ከነሱ ጋር መደራደርም ማውራትም ካለብኝ ቁጭ ብዬ በስነ ስርዓት እኔ በምፈልገው ቦታ ላይ በሚያስፈልገኝ የጥበቃ ሂደት ውስጥ ነው ከናንተ ጋር ላወራ የምችለው። ከዛ ውጭ ግን በምንም አይነት ጉዳይ ልንደራደርም ልናወራም አልችልም ብያቸው ነበር። ግን ሳስበው እነዚህ ሰዎች በእነ አቶ ኤፍሬም በኩል የተላኩ ሰዎች ከሆኑ አዲስ መረጃ እጃችን ሊገባ ይችላልና እነዚህን ሰዎች የሆነ ወጥመድ ውስጥ አስገብተን እነሱ በሚፈልጉት መጠን ማንም ሰው የለም ብቻውን ነው ብለው እንዲያስቡ አድርገን ካሜራም እንደሌለ አድርጌ ውጭ አድርጌ ማዋራትን ፈለኩኝና እስኪ ዛሬ መኖሪያ አካባቢያችን ላይ ያው ሴፍቲም ስላለው ለመደባበቅም የሚያመቹ ብዙ ቦታዎች ስላሉ የህግ አካላትንም ጋርዶቼንም ደብቄ እኔም ደግሞ ካሜራ ጥግ ላይ በማያስታውቅ መልኩ ቁጭ አድርጌ ከነዚህ ሰዎች ጋር ማውራት ፈልጌያለሁ። እስኪ እነዚህ ሰዎች ማን ናቸው፣ ምን ላይ ልንደርስ እንችላለን የሚለውን እንግዲህ በዚህ ቪዲዮ ላይ እናያለን ብዬ ተስፋ አደርጋለሁ። ምናልባት ይሄ ነገር የሚስተካከልኝና እነዚህ ሰዎች ወደዚህ ቦታ ላይ የሚመጡልኝ ከሆነ ይሄን ነገር በቪዲዮ ቀርጬ ወደ እናንተ ማድረስ እችላለሁ ብዬ ስላሰብኩኝ ካሜራዬን ደብቄ ተዘጋጅቼ ልጠብቃቸው እያሰብኩኝ ያለሁት። እናንተስ ምን ታስባላችሁ? እነዚህ ሰዎች አዲስ ኢንፎርሜሽን ይዘውልን ይመጡ ይሆን አይመጡም የሚለውን እንግዲህ አብረን የምናየው ይሆናል። ለመጀመሪያ ጊዜ ይሄን ቪዲዮ እየተመለከታችሁ ያላችሁ ሰዎች ካላችሁ ቤተሰብ መሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ቪዲዮውን ለወዳጅ ዘመዶቻችሁ እንዲደርስልኝ ላይክ ኤንድ ሼር አድርጉልኝ። እንደ ወንድማችሁ ሉሌ ደግሞ በጣም ጎበዝ እንደሆን ከፈለጋችሁ የሚሰማችሁ ማንኛውንም ማስተያየት ኮሜንት ላይ ማስቀመጣችሁን አትርሱ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። ሰላም እንዴት ነህ? ሰላም ነው። ግባስ ብቻ ነው እንዴ? ካንተ ጋር ነው እንድንደራደር ይላኩ? አይ አለ ሌላ ከኔ ጋር ነው አለ ሌላ ማን ነው ያለው? ለምን አልመጣም ታዲያ? እሱ ይመጣል። እሺ ለማንኛውም ብር ላንጣል። ጠፍቶ ነው
የጠፋው የቆየውብህ ሳይሆን የሆነ ነገር የምትፈልግ ነው የሚመስለው። ቆየብኝ ጊዜ ነው። እርግጠኛ ነህ ብቻ ነው የመጣው? እሺ ለምን ነበር የደወልኩት? ያው ድርድር እንድንደራደር ነው። በምን ጉዳይ ነው የምንደራደር? ያው በእነ ኤፍሬም ጉዳይ። አንተ የእነ ኤፍሬም ሰው ነው? አይ በእነሱ ምክንያት ድርድር እንድንል። ሲጀምር እኔ እንዳንተ አይነት ሰው ይልካሉ ምናምን ብዬ አላሰብኩም ነበር። ያው እነሱ ናቸው የላኩኝ። ስለዚህ አንተ ኤፍሬም ነው ክለን ልትደራደር ከነገ የተቀመቀው? አይ ለድርድር ነው የላከኝና ያው ያለውን ነገር እንትን እኮ በምን ጉዳይ ነው የምንደራደረው? እየነገርከኝ እኮ አይደለም። ያው የሰራ ሲጀምር ደግሞ ብቻ እንዳልሆንኩ ሰው እንደሚመጣም እየነገርከኝ ነበር አይደል? አዎ ብቻዬን ነው የመጣሁት እኮ። ሰው ይመጣል ግን እያልከኝ ነበር። አይ ይመጣል፣ ያው ይቆያል ይቆያል ይመጣል። ለምን ነው የሚቆየው? ይመጣል፣ ያው ምን እንትን ካልክ በኋላ ይመጣል ይመጣል። እኔ ከሄድኩ ወዲህ በኋላ ይመጣል። እናንተ ምን ልታደርግ ነው የመጣው ታዲያ? ያው እኔ ያለውን ነገር አጣራ ተብዬ ነው የተላኩት። ግቢውን እንድታጠራ እኔ ብቻዬን መሆኔ ምናምን ማረጋገጥ ስለፈለጋችሁ? አዎ። እሺ ያው ማጣራት የምትፈልገው ነገር አለ? ተነስተህ ዞር ዞር ብለህ ታያለህ ግቢውን? አይ ብቻህን ነው ያለው? ብቻህን ነው ያለው? እኔ ብቻዬን ነኝ። ሲጀምር በምን ጉዳይ ልትደራደሩኝ እንደፈለጋችሁ ማን እንደሆናችሁ ምናምን ማውቀው ነገር የለም። በቃ ዞሮ ልከዋለሁ ልጁን ልከዋለሁ። በቃ ይመጣል። ስለዚህ ታለ የምትደራደረው ሰው ለምን አጠራው? እጠራዋለሁ። ይመጣል። ብቻህን ነው ያለው? እያየህ ነው ግቢውን አይደል? ምንም ነገር የለም። ያው ብቻህን ካልሆንክ ግን ያው የማትወጣ ችግር ውስጥ ነው የምትገባው። የማትወጣው ችግር ውስጥ ነው የምትገባው? ሲጀምር ልትደራደረኝ እኮ ነው የመጣው አይደል? ነው ግን በቃ ልታስፈራረኝ ነው የመጣው? ብቻህን ካልሆንክ ያው የማትወጣ ችግር ውስጥ እንደምትገባ። ምን አይነት ችግር ውስጥ ነው የምገባው? በቃ ችግር ውስጥ ትገባለህ ነገር ያለው። እሺ ይዘውና ለማንኛውም ችግር የለውም ጠብቃለሁ። በቃ እጠራዋለሁ ይመጣል። እሺ ሰላም ነው? ደህና ነህ? ኖር ኧረ ቁጭ በል አይገባም። ሰላም ነው? ሰላም ነው። እንደምን አለ? እንዴት ነህ? ደህና ነህ ወይ? ሁሉ ሰላም ነው? እግዚአብሔር ይመስገን። አለን። አዎ እሱ ደውሎልኝ ነው የመጣሁት። ቅድም አንተ ጋር ልከህ ነበር። የተወሰነ እንደተነጋገራችሁና ልታናግረኝ እንደፈለክ ነግሮኝ ነው አንተ ጋር የመጣሁት። መደራደር እንደምትፈልግ ምናምን በኤፍሬም በኩል እንደተላከ ምናምን እየነገረኝ ነበረ። በኤፍሬም በኩል የተላከው ወይስ አንተ ራስህ ነህ መደራደር ፈልገህ የመጣው? አዎ እኔ በራሴ ምክንያት ነው፣ በራሴ ጉዳይ ነው አንተ ጋር ልደራደር የመጣሁት። ከኔ ጋር ለመደራደር? አዎ። በምን ጉዳይ ነው የምንደራደረው እኔ እናንተ? አይ አንድ ስራ አለና በዛ ስራ ላይ ያለውን ከዚህ ኤልሳና ኤፍሬም ጋር ተያይዞ ባለው ጉዳይ ላይ ነው የመጣሁትና በዛ ጉዳይ ነው አንተን ላናግር የፈለኩ። ኤፍሬም እና ኤልሳ ማለት የኤልሳን ኬስ ታውቀዋለህ? ኤልሳን ታውቃታለህ? አይ አላውቃትም። ታዲያ በማታውቀው ጉዳይ ለምንድን ነው ተደራደረኝ የመጣው? አይ ምናልባት ቤተሰቦች ናቸውና እነሱም ነገር ግን ከዛ ከበድ ያለና የተሻለ ስራ ሰርተን የምናገኝበት ነገር አለ። አንተ ዳጎስ ያለ ነገር የምታገኝበት የሚጠቅምህ ነገር ሌላ ነገር አለ። በዚህ ልይህና ያንን ትልቁን ስራ ላስጨብጠህ ብዬ። ይሄኛው ስራ ምንድን ነው? አይ ቀላል ነው፣ ሲምፕል ነው። በጣም ቀላል እኮ። ምንድን ነው ንገረኛ፣ አታወሳስበው ነገሩ። አይ ቀላል ነው፣ አንተ አካብዳቴው እንጂ ስራው ቀላል ነው። እኔ ትልቅ ስራ አለኝ እዚህ ሀገር ውስጥ። እሺ። ከውጪ ዕቃ አስመጣለሁ፣ ከሀገር ውስጥ የማስወጣቸው ኢምፖርተርና ኤክስፖርተር ነኝ። እሺ። ስለዚህ እነዚህን ስራዎች እሰራለሁ። አለ ገንዘብ አለ። ከወደብ ላይ ነው ማቴሪያሎቹ የሚመጡት። እዚህ ቅርብ ነው የሚራገፈው። አስፈላጊ ከሆነ ድርጅትን ሁሉ ላሳይ እችላለሁ። የሚያስፈልግን ሁሉ ላደርግልህ እችላለሁ። አሁን ያለህበት ሁኔታ ትንሽ
ባለኝ መረጃ መሰረት ትንሽ ባልተመቸ ሁኔታ ላይ ነው ያለው። ስለዚህ ከኔ ጋርም ተግባብተህ እንድትሰራ ላደርግልህ ይችላል። ይቅርታ ግን አልተዋወቅንም፣ ዝም ብለን ወደ ጉዳያችን ገባንና እኔ ቴድሮስ እባላለሁ። አንተ ማን ልበል? ሲሳይ እባላለሁ። እሺ ሲሳይ ማለት ስለኔ በደንብ አውቀህ የመጣኸው? አዎ። እሺ ስለኔ በደንብ የምታውቅ ከሆነ እኔ በህይወቴ ደስተኛ እንዳልሆንኩ በምን አወቅ? አዎ መቼም ሰው አይደለን ማናችንም ኑሯችንን እንመስላለን ሁላችን። ታዲያ እኔ ኑሮዬ ላይ ምን ጎደለ? አይ ጎሎብኝ ሳይሆን ከዚህ በላይ ብዙ መስራት የምትችል ሰው፣ አቅም ያለ የሚያግዝህ የሚረዳህ ቢኖር ትልቅ ቦታ ላይ መድረስ የምትችል ሰው ነህ። ጥሩ አእምሮ አለ፣ ጥሩ ቁመና አለ፣ ሁሉም ስራ መስራት የምትችል ሰው ነህ። ነገር ግን በአንዳንድ ነገር አቅም ስለተያዘብህ ፍላጎት ሰፊ ሆኖ ተቆጠበ እንዳላቀም። ሲሳይ ነገሮችን ግልጽ አድርግልኝ፣ አታወሳስብብኝ። ዳይሬክትሊ ወደ ጉዳይ እንድትገባ ፈልጋለሁ። ግራ እያጋባኸኝ ያለኸው ምንድነው? እኔ ካንተ ጋር መስራት የምችለው ምንድነው የምንሰራው? እሱ ደግሞ መጀመሪያ እየነገረኝ የነበረው ለድርድር እንደመጣህ በአቶ ኤፍሬም ጉዳይ ከኔ ጋር እንደምትደራደር ምናምን ነው እየነገረኝ ያለው። አሁን ደግሞ አንተም አንዴ ስለ ኤፍሬም ታወራለህ፣ አንዴ ስለ ኤልሳ ታወራለህ። ከዛ ደግሞ ካንተ ጋር ስራ መስራት ፈልጋለሁ እያልከኝ ነው። አዎ ልክ ነህ፣ ግን መጀመሪያ ያንተን ፍቃደኝነት ያስፈልገኛል። እንደነገርኩ ብዙ ስራዎች አሉ ሲሳይ። አሁን እኔ ጊዜ የለኝም፣ ስራ አለብኝ፣ መውጣት አለብኝ። የምንነግረኝን ነገር ንገረኝና በምን ጉዳይ ነው እናንተ ልንደራደር የምንችለው? ምን ፈልገህ ነው እኔ ጋር የመጣውን? እሱን አስረዳኝ። ኦኬ ስራ ለመስራት ግን ፍቃደኛ ነህ ከኔ ጋር? አንተ ስራ መስራት የሚጠላ ሰው አለ? በቃ ጥሩ። እንዴ ከሆነ ህጋዊ ስራ ከሆነ ምንም ጤነኛ የሆነ ስራ ከሆነ የምታሰራኝ ስራ መስራት እንዴት እጠላለሁ እኔ? በቃ እንዴ ከሆነ ጥሩ። እኔ ብዙ ቅድም እንደነገርኩ ብዙ ካምፓኒዎች አሉ፣ እቃዎች አሉ፣ የሚገቡ የሚወጡ እቃዎች አሉ፣ መኪናዎች አሉ፣ ድርጅቶች አሉ። የተለያየ ቦታ ላይ አለኝ። እስከ 6 ከ7 በላይ የሆኑ ቦታዎች አሉ። እዛ ጋር አንድ ቦታ ላይ እንድትሰራ ከጎኔ እንድትሆን ፈልጋለሁ። ነገር ግን ወደዛ ሳደርግ ምናልባት መጀመሪያ ለስራ ጅማሬ የሚሆንልንን በትንሽ ስራ እያየው ነው። ኃላፊነት እሰጥሃለሁ። በኃላፊነት ደረጃ ነው እዛ ቁጭ ብለህ የምትሰራው። ኦርጋናይዝ የምታደርግልኝ አንተ ነህ። ስለዚህ በዛ አቅምህን እያየው እየገመትኩ ምን ያህል ለስራ ኢንትረስት እንዳለህና አቅምህን እያየው ስለሚመድብህ መጀመሪያ አንተ ፍቃደኝነት አንተ ተቆጠብክብኝ። አሁን የምጠይቅህን ነገር ትንሽ ያልገባኝ ነገር የለ ሲሳይ። ስራ አንድ ስራ ስትቀጥር ለምሳሌ አንድ ድርጅት ማኔጅ እንዳደረግልህ ብትፈልግ ያንን ነገር ማኔጅ ለማድረግ ኳሊፊኬሽን አለው አይደለ? እኔ ስለኔ የምታከውነ እኔ ምን አይነት ተማሪ ምን እንደነበርኩ ታውቃለህ። የምሰራውንም ስራ ታውቃለህ። እንዴት ነው እኔ ያንን ነገር ይችላል ሊሰራልኝ ይችላል ብለህ ያሰበኝ? አይ ብላንተ ባለኝ መረጃ መሰረት በዚህ ኦርጋናይዝ በተለይ በማስተዳደር ላይ ጎበዝ ሰው እንደሆንክ ሰምቻለሁ። ምንም እኮ አስተዳደር የማውቀው ድርጅትም የለም። አይ እንደው ዝም ብዬ ሳይህ አእምሮ ክፍት ነው። እንንን መስራት ይችላል። ነገር ግን ከነዛ ወደዛ ለመግባት ግን አንዳንድ ስራዎችን ቀለል ያሉ ስራዎች እየሰራን ስንል ነገ የተለየ የተሻለ ነገር ላይ እንድትደርስ አደርጋለሁ ነው። ምክንያቱም እኔ አለኝ ምን ነገ ይዤ አልቀበርም። ሲሳይ ግን አሁን እኮ ነው በስራ ላይ ነኝ ያለሁት። ስራ እንደምሰራ ታውቃለህ አይደል? አው አይጠቀምህም። ክፍያችሁን እኮ ሰምቻለሁ። አናሳ ነው ክፍያችሁ። ለዛ ነው ሰምቻለሁና ቢያንስ የተሻለ ለክፍያ ብዬ አይደለም እዚህ ጋር እየሰራ ያለሁት ነገር ለክፍያ ብዬ አይደለም። አንተ ማታውቃቸው ብዙ ነገሮች የምሰራቸው አሉ። ክፍያ ያገኝበታለሁ ብዬ አይደለም ምን እየሰራ ያለሁት። እየሰራሁት ያለሁት ስራ ህሊኔ ስራ የሚለኝ ስራ ብቻ እየሰራ ያለሁት። እኔ አንተ ሀብታም ልትሆን ትችላለህ፣ ድርጅቶች ሊኖሩ ይችላሉ፣ አላውቅም። ግን አሁን እኔ እናንተ ልንደራደር የምችል ስራ ልቀጥረኝ ከሆነማ እኮ እኔ ስንት ስራ የሚፈልግ ሰው አለ። ከነሱ ይልቅ ለይተህ እኔን ለምን ልመርጠኝ ቻልክ? አይ አንተን የመረጥኩበት አንደኛ ካለ ከአቅምህ ነው ተነስቼ አንተን ያየው። ሁለተኛ ምን የሆነ ንግግርህ ራሱ ከኋላ የሆነ ነገር ያለ አይነት አድርገህ ነው ያየህና እንዴት እንደሆነ እንዴት ውስጥ እንዴት አድርገህ እንደሚነግርህ አላውቅም። እኔ ፖዚቲቭሊ በሆነ ወይ ነው ለአንተ የሆነ እንጀራ ባዘጋጅልህ ብዬ ነው እንጂ ለቤተሰቤ ለአንተ የሚሆን ነገር ላዘጋጅልህ የመጣሁት እንጂ ሌላ ነገር ኖሮኝ አይደለም። ህጋዊ ነው። ነገር ግን አሁን ምን አለ መሰለህ እንዳው አንድ ነገር እንትን ልበልህና እነዚህ እነ ኤፍሬምና የነሱ ጉዳይ ነበረ። መጀመሪያ እሱን ጨርሰን ከዛ የተሻለ ነገር አስፈላጊ ከሆነ በቂ እንካም እንከፍልልሃለን። በቂ አለን፣ በቂ እንከፍልልሃለን። እኔ የተለያዩ አገራት ላይ ኤፍሬም ጉዳይ ምንድን ነው የምከፍለኝ? ኦኬ ጥሩ ልንገርህና ከኤፍሬም ጋር ያለኝ ነገር ልንገርህና ከዛ በኋላ ለምሳሌ እኔ ከውጭ እቃዎቹን ኢምፖርትና ኤክስፖርት የሚደረጉት በኔ ሳይን ነው፣ በኔ ፍቃድ ነው። እሱ ሙሉ ውክልና ሰጥቶኛል። ሙሉ ውክልና ነው ያለኝ። አካውንቱን ማንቀሳቀሰው እኔ ነኝ። የሆነ ነገሮች ሲገጥሙ ህግ ባለሙያ የሚቀጥርለት፣ ከጠበቃ ጋር ቆመ የሚከራከርለት፣ ጉዳዩን የማስጨርስለት የማስፈጽምለት እኔ ነኝ። ብዙ ቦታ ጨርሻለሁ። ብዙ ቦታ የትም ቦታ አመልጦኝ አያውቅም። ስለዚህ ኤፍሬም ስለሚሰራቸው ነገሮች በደንብ ታውቃለህ ማለት ነው። አዎ ምስኪን ሰው ነው። ለስራ ይጓጓና አንዳንድ ጊዜ አላስፈላጊ ውስጥ አለ አይደል ገቢ ማደግ ይፈልጋል ልጅ እና እንደዛ የሆነ ሲሆን እዚህ የሚሰራቸውን እያንዳንዱ ነገር ታውቃለህ።
አዎ አውቃለሁ። ወዳጅ አይደል? ወዳጅ እኮ እኔ በለው እኔ ነኝ እኮ በቃ እሱ ማለት እኮ እኔ በለው። ስለዚህ ኤፍሬም ነው ላከህ እኔ ጋር? አዎ አሁን በዚህ ጉዳይ የመጣሁት ኤፍሬም ነው ወደ አንተ ላከህ እኮ። ምንድነው እኔ እናንተ እንድንደራደር ኤፍሬም ወደ እኔ ላከህ? እኔ ጋር እንድገለለት የፈለገው ጉዳይ ምንድነው? ጥሩ መጣልኝ። አሁን ኤፍሬም ከዚህ ከኢምፖርትና ኤክስፖርት ጋር ተያይዞ ትንሽ የተወሳሰበ ነገር አለ። አሁን ኦልሬዲ በተለይ ከዚህ ከኤፍሬም ጋር ተያይዞ በኤፍሬም ስር እየሄዳችሁ ያላችሁት ነገር አለ። በተለይ በብዛት አንተ ነህ በዛ ጉዳይ ያለው። የኤፍሬም ጓደኞች፣ ቤተሰቦች በሙሉ በእናንተ ካሜራ ውስጥ በእናንተ እይታ ውስጥ እንዳሉ ነው ያለን። ነገር ግን ምንም የምታመጡት ነገር የለም። እውነቱን ስነግርህ ምንም አታመጡ። ግን ምናልባት መጨረሻው ላይ እየከፋ ሲመጣ ወደ አንተም ሊመጣ ይችላል። ወደ ቤተሰብህ ይመጣል፣ ወደ ወገንህ ይመጣል። አሁን የኤፍሬም ዘመድ አዝማድ የተባለ ጓደኞችን በሙሉ እንደምትከታተሉ እኛም እንከታተላቸዋለን። ጠበቃው ምንም ከእናንተ ጋር እንደሆነ እናውቃለን። ብዙ ነገር ነው የምናውቀው። ነገር ግን አሁን ለአንተ ልናደርግልህ የፈለግነው ይህን ስራ አቁም። አይጠቅማችሁም፣ አይበጃችሁም። ገና ወጣቶች ናችሁ። ሰርታችሁ መብላት የምትችሉ ናችሁ፣ መማር የምትችሉ ናችሁ። ስለዚህ የሚያስፈልግህ ነገር ጠይቀኝ፣ እሱን ላደርግልህ ዝግጁ ነኝ። አሁን እዚህ በምትፈልገው ቁጥር አንተ ጥራልኝ። ከፈለክ በቼክ ከፈለክ በትራንስፈር የተኛው ሁኔታ ላይ አሁን ሊፈጽምልህ ይችላል። እሱን ብቻ እንድታቆምልኝ ነው የመጣሁት። ነገር ግን እየቆየ ሲሄድ እየከፋ ይመጣና ነገ አደጋ ውስጥ ትወድቃለህ። በተለይ ቤተሰቦች ሲሳይ የመጣኸው ኤፍሬም ይህንን ስራ እንድናቆም ፈልጎ ልነግረን ከሆነ መቼም አታስቡ። መቼም ቢሆን አይቆም። መቼም አላወቀኝም። ማን ነኝ ብለህ ነው የምታስበው? አይ አሰንክ ፐርሰን እኮ አንድ ሰው ነኝ። ነገር ግን ለአንተ የሚጠቅም አይበጅህም። ስለማይበጅ ስለማይጠቅም ይሄንን አቆም። ስለኛ ምንድነው የምታውቁት? ለአንተ የሚደረግ ብዙ አሁን ለአንተ አንደኛ የኑሮ ደረጃህን አቃድም። አዲስ አበባ ግልጽ እኮ ነው የሚታይ ነው አይደል እንዴ? ስለዚህ የተሻለ ነገር እናድርግልህ። የምትፈልገው ነው። ከፈለክ በገንዘብ ጥራ፣ ካልሆነ ደግሞ የሆነ ነገር በስሜ ተገዝቶ አዘውራችሁ ውስጥ የምትል ከሆነ አሁን ላደርግልህ እችላለሁ። አሁን በዚህ በ2 ቀን በ3 ቀን ውስጥ አሁን ላደርግልህ እችላለሁ። የሚጠቅምህን ለነገ ለዘር ነገር እንድታደርጉልኝ ከኔ የሚጠበቅብኝ ስራውን ማቆም ነው። አንደኛ ስራውን ታቆማለህ፣ ሁለተኛ ልዑልን ታሳምንልናለህ። አሁን ልዑል ዝም ብላ እየተንቀጨቀጨች ነው። ዝም ብላ እየተንቀጨቀጨች እንደ ዝንብ ልጠፋ ነው። እሱንም ታሳምንልናለህ። ምክንያቱም የሚሰጥህ የምትፈልገው ያህል አደርግልህ እኔ ዝግጁ ነኝ። እንደ ኤፍሬምን ብዙ በዚህ ቦታ ላይ ላያስፈልግ ይችላል። ስለዚህ ይህንን ታቆምልኛለህ። አንድ እሱንም እረፍ ትለዋለህ ወይ አግባብተው በጸባይ እንድተው ታደርገዋለህ። ካልሆነ ግን መጨረሻ ላይ ጸጸት ውስጥ እንዳትገቡ። ምክንያቱም ገና ልጆች ወጣቶች ናቸውና በዚህ ልክ ድጋሜ ላያችሁ አልፈልግም። ይህን እድል አግኝቼ ድጋሜ እናንተን መምከር አልችልም። እሱን ልንገርህ ብዬ ነው። ስለዚህ የመጣኸው እኔ ስራዬን እንዳቆም ልዑልንም እንዳሳምንልህ ነው። በቃ አጭር ነገር እሱ ነው የፈለገው። እኔ እናንተ እንድንሰራ የፈለከው ስራ ይሄን ነው። መጀመሪያ እንሰራለን። ቀጣይን በተመለከተ እነዚህ የሚገቡትን ግማሽ ውክልና ሰጣሃለሁ። እኔ ሙሉ ውክልና ስላለኝ ግማሹን ሰጣሃለሁ። ግማሹ ውክልና ደግሞ አንተ ትቆጣጠራለህ፣ አንተ ታሰራለህ፣ ማኔጅ ታደርጋለህ፣ ሰራተኛ ትቀጥራለህ። ስነ ምግባሩ ትክክል ነው። እኔ የፍሬም ስራ ውስጥ ቆይ አንድ ጥያቄ ልጠይቅ። እኔ የፍሬም ስራ ውስጥ ከገባሁኝ ብዙ ሰዎችን ነፍስ አጥፍታችኋል አይደል? የብዙ ሰዎችን ህይወት ምስቅልቅል አድርጋችኋል። ስለዚህ ነገ ተረኛ እኔ ልታረጉኝ? እንደዛ አሳስበን አይደለም። ስለ እውነት ባወራ እንደዛ አስበን አይደለም። ነገር ግን ማንንም ነክተን አናውቅም፣ አንደርስም። ሰዎች ናቸው የሚደርሱ። ነገር ግን ያለ አገባብ ደግሞ ጣልቃ የሚገቡት ታውቃለች። ሌሊት እሳት ራት የምትላት ነገር ብን እያለች ከሰሉስ የምትወርቅበት የዛ አይነት ሊመጣ ይችላል ነው። እኔ እንደ ወንድም ስለምወድህ ልጅ ገና ስለሆንክ ስለምወድህ እንጂ መናገር አይጠበቅብኝም። እኔ ላንተ ብዬ መልካም ለኔ ብለህ ነው ወንድሜ እንደከደው የምንነግረኝ ለኔ ብለህ ነው አይደል? ምን ያስቃ አንተ አሁን እኮ ያዝነው ቀልድ አይደለም። ስለ ኤልሲ ጉዳይ በደንብ ታውቃለህ ብዬ አስባለሁ። ኤፍሬም ሰው ካለ ኤልሲ ደግሞ ማለት ለኔ እህቴ ነች፣ የወንድሜ ሚስት ነች። የሷን ኬስ ተውት። እሷ የት እንደገባች አታጣራ ነው እያልከኝ ያለው። እህትን ቅበራትና ከዛ የምትፈልገውን ገንዘብ እሰጥሃለሁ ነው እያልከኝ ያለው። ገብቶሃል አይደል? አው ግን አይጠቅምህም። ውጤት ላይ ላደርስ ትችላለህ። አሁን ሁለት ነገር እህትንም አትህ ገንዘብህንም አትህ ሐዘን በሐዘን ከምትኖር ሌላ የተሻለ ህይወት ኑር ነው እያልካል። እድልህን ተጠቀም፣ አጋጣሚ ተጠቀም። ሎተሪ አጋጣሚ የቆረጠ ሰው ነው የሚደርሰው አጋጣሚ። ስለዚህ እጣህን ተጠቀም። ይሄን እጣ ድጋሚ አታገኝም ነው ካላሉ ቆይ ያቆሽ ከለብን ያቀረብክልኝ ያለው እኮ ወንጀል እንስራ ነው። ገብቶሃል አይደል? አልወጣኝ ታዲያ ምን እናንተ እየሰራችሁ ያላችሁ ስራ ምንድን ነው? ወንጀል አይደለም? ገቢ ላስገኝልህ ማለት ልርዳህ ማለት የነቀናነት ነው የምትመልስልኝ።
ይኸውልህ ሲሳይ በጣም አወራ፣ በጣም አስረዳ። ለአንተ ብዬ ነው መተው እችላለሁ። መጨረሻ ላይ ግን ውጤቱን ታየዋለህ። ምንድን ነው ውጤቱ? አይ ይሄ ሌላ ውጤት ሳይሆን ምንድን ነው ውጤቱ? ውጤቱ ምንድን ነው? ለራሴ ነው። አንተ ወንድሜ እንደከታል እኮ ነው እየነገርከኝ ያለው። አትጋድ። ስርዓት ነው። ስርዓት ትልቅ ሰው ነኝ እኔ። ወንድሜ እንደከረኝ እየነገርከኝ ያለው አይደል? ሰው ነኝ። ቁጭ በል። ስርዓት ነው እንዴ? ልትመታኝ ነው እንዴ? አንተ ስርዓት ነው እንዴ? አንተ ጥሩ እንዴ? አንተ ራስ ጥሩ። ቁጭ በል። የምትጠየቀው ነገር ብቻ ነው የምትመልሰው። እሺ ከአሁን በኋላ ወይኔ ስርዓትን ያዝ። አንተ ወንድሜ ልክር ነው የምነግረኝ? እና ወንድሜ ሲጀምር ምን አይነት ፍራ ነው ለከኔ ጋር አንተ ምንድን ነው ቅድም ያልኩህ? ምን ብዬ ነው የላኩህ? እንዴ ንገራቸው እንጂ ምንድን ነው ያልኩህ ቅድም? ንገራቸው። እኔ ምን ልትሮጥ ነበር? ምን ውስጥም የለበትም። ንገራቸው አንተ ደንቆሮ። ንገራቸው። ምንድን ነው ያልኩህ ቅድም? አትሳደብ። አንተ አልፈህ ስነ ስርዓት ይዘህ ቁጭ በል። እኔ ምን ውስጥም የለበትም። ወይኔ ስነ ስርዓትን ይዘህ ቁጭ በል። ወይኔ ንገራቸው። እንግዲህ ውድ ቤተሰቦቼ ያው ቀደም ባለው ቪዲዮ ላይ እንግዲህ እንደተመለከታችሁት እነዚህ ሰዎች በኤፍሬም በኩል ተልከው ሆን ተብሎ ከኔ ጋር አንተ ስነ ስርዓት ይዘህ ተቀመጥ። ኧረ በእናትህ እኔ ምን ውስጥም የለሁበትም። በእናትህ ስነ ስርዓት ይዘህ ተቀመጥ። አንተ ድንጋይ ራስ አገኛለሁ። ቆይ አንተ ዝም አዛት ደግሞ አትዛት። ስነ ስርዓትን ይዘህ ተቀመጥ። ልርዳህ አልኩት። ከቅድም ጀምሮ ስትዝት ዝም ብዬ እየሰማሁ ነው። ደግ አምላክ እኔ እኮ አሁን ምንም ውስጥ የለሁበትም እኮ ምንም ውስጥ የለሁበትም። ወንድሜ አደራህን ብዙ ኃላፊነት አለ። እኔ በሽተኛ ነኝ፣ ታማሚ ነኝ፣ መድኃኒት እጠቀማለሁ። እዚሁ አሁን ብታቆይ እዚሁ ፍንግል ልብሃለሁ፣ እዚሁ ሞትብሃለሁ። እባክህ ልጄ አቶ ሲሳይ እባክህ እየሰማኝ ነው ወይ? ተረጋግተህ ቁጭ ብለህ እንድታወራኝ እፈልጋለሁ። እየሰማኝ ነው? ብቻ ፎርስ ጋር ተውሰድ። እባክህ ከዚህ በኋላ አይደግመኝም። ሲሳይ ተረጋግተህ አውራኝ። እየሰማኝ ነው አይደል? ሱካር የተነሳ ተረጋግተህ አውራኝ። አፈ ደረቀ። አንተ አንዴ ካሜራውን አጥፋ። እንግዲህ ውድ ቤተሰቦቼ ያው ትንሽ ሲሳይን ማረጋጋትም በሚፈልገውም ቋንቋ ማናገር ስለነበረብኝ ነው እንትን ያልኩት፣ ካሜራዬን ለማጥፋት የተገደድኩት። በእርግጥ አብሮት የመጣው ልጅ በጣም ምስኪን ልጅ ነው። የሚያውቀው ነገር የለም። የሚያውቀው ነገር ሳይኖር ነው ወደዚህ ነገር ውስጥ የከተቱት እና 2000 ብር እንደተከፈለው የተሰጠው ሚሽን ምንድነው አካባቢ ላይ የህግ አካላት እንደሌሉ የኔ ጋርዶች ቲም ምንም እንደሌለ ብቻዬን የቀጠርኳቸው ቦታ ላይ ብቻዬን መሆኔን ብቻ ማጣራት ይጠበቅብሃል ተብሎ ነበር የተላከውና ልጁ ምንም የሚያውቀው ነገር የለም። ግን በማያውቀው ነገር ውስጥ ግን ወንጀል ስላስገቡት እሱን ማስተማር ባለብን ልክ የምናስተምረው ይሆናል። ከዛ ውጭ እንግዲህ ሲሳይም ደግሞ ቅድም ሲፈነዳበት ወይም ሲያወራበት ከነበረው ቶን ወጣ ብሎ አሁን እንግዲህ ነገሮች እንደተረጋጋና እንዴት እንደተላከ በእነ ኤፍሬም ከእነ ኤፍሬም ጋር ምን እንደሚሰራ ሊነግረኝ እንግዲህ ካሜራዬን በድጋሚ አብርቻለሁ። ምንድነው ይሄ ሲሳይ የሚባል ሰውዬ ወደኛ ይዞት የመጣው? ለምን ኤፍሬም እሱን መላክ ፈለገ? ከኤፍሬም ጋርስ ምንድነው እየሰራ ያለ ይሄ ሰውዬ? መጀመሪያ ሲያወራቸው የነበሩት የሀብት ንብረት አለኝ እንደዚህ ከ6 በላይ ድርጅት በኪኖች ኢምፖርት ኤክስፖርት የሚባሉ ነገሮች ውሸት መሆናቸውን ከራሱ አንደበት ሰምተናልና ያረጋግጥናቸው ብዙ ነገሮች አሉ። ለማንኛውም እስኪ ውድ ቤተሰቦቼ ይሄ ሰውዬ ለኛ ምንድነው ሊነግረን የሚችለው ነገር ምንድነው? ስለኔ ኤፍሬም እኛ ማወቅ ያለብን ለምንድነው እኔ ሉሌን እንድሸጠው ያሰቡት? ኤልሲስ በምን አይነት ሁኔታ ትኖራለች? ብቻ ስለ ሁሉም ነገር መልስ የተወሰነ መልሶች ከሲሳይ ያገኛለሁ ብዬ ተስፋ አደርጋለሁ። ይህን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ የደውል ምልክቷን በማብራት ሁል ጊዜ ቪዲዮ በምንለቅበት ሰዓት ላይ ኖቲፊኬሽን እንዲገባላችሁ ማድረግ ትችላላችሁ። ቪዲዮውን ደግሞ ላይክ እና ሼር በማድረግ ለቤተሰቦቻችሁ፣ ለወዳጆቻችሁ፣ ለዘመዶቻችሁ አድርሱልን። ሲሳይ ያው ቅድም የነበርክበትና አሁን የነበርክበት ነገር ልዩነቱ በጣም ያስቃል። የሆነ ባዶ ኩፈሳ ይዘህ ነው የመጣው። ባዶ እኔም አንተ ላይ ለመንጫጫትም እንትን ለማለትም ለመጮህም ምናምን ያልፈለኩበት ምክንያት እንደው ታውቃለህ፣ ገና ስመጣ ባዶ እንደሆነ ያስታውቃል ያለው ነገር። አሁን ይኸውልህ ከአቶ ኤፍሬም ጋር አንተ ምን እንደምትሰራ ለምን አቶ ኤፍሬም ወደዚህ እንደላከ እንድነግረኝ እፈልጋለሁ። አዎ ይቅርታ አድርግልኝ፣ አጥፍቻለሁ። እኔ እሱን አምነዋለሁ። የድርጅቶች አሉት እሱ ዕቃ ያስመጣል፣
እነዛን ጉዳዮችን በየቦታ እየሄድኩ አስጨርስለታለሁ። ነገር ግን በዚህ ልክ ገጥሞኝ ማቅም አግኝቶኝ ማቅም በጣም ተሳስቻለሁ። እሱ ስህተት የሰመሰራ መሆኑን አላወኩም። ተራና ቀላል ነገር ነው የመሰለኝ። ነገር ግን ካንተ ሲሰማ አሁን ውስጥ ራሱ ተረብሿል እና ኦሬዲ ትንሽ ኤልሳ ሲሳይ የኤፍሬምን ጉዳዮች የምትገልለት ከሆነ ኤፍሬም የሚሰራቸውን እያንዳንዱን ነገሮች ታውቃለህ። እያንዳንዱን ነገሮች ሄድ ብቻ ነው የሚለኝ። ሄድና ጨርሰና ነው የሚለኝ። ሃይላይት ሌሎቹ እንዳንተ አላስቸገሩኝም እስከዛሬ። እሄዳለሁ በገንዘብ ስለዚህ ማንኛውንም ወንጀል ስራ የሚልን ትሰራ ነበር። እኔ ወንጀል አልሰራም። ያው እሱ ሰርቶ ምናምን እናስጨርስ ሲለኝ ሰዎቹ እርስ በርሳቸው ከሩቅ ይነጋገራሉ። እኔ ስራ ጨራሽ ገዳይ ስለሆንኩኝ ብቻ በዚህ ጉዳዮቹን አስፈጽሜ ስለሚመጣለት በዛ ነው የላከኝ። ልጅ አደራይን ታባሚ ነኝ። በዛ ላይ አይተህ ተረዳኝ። ያለሁበትን አደራይን ይቅርታ አድርግልኝ፣ ማረኝ። ሲሳይ ይኸውልህ ያለህበትን ነገር አውቃለሁ፣ ያለህበትን ኮንዲሽን ግን ለኔ ደግሞ የምታውቀው እውነታ እንዳለ እንድነግረኝ እፈልጋለሁ። ለምንድን ነው እኔን እንድደራደራችሁ የፈለጋችሁት? ሲጀምርስ ቆይ ኤፍሬም እንዴት አድርጎ ቢያስበን ነው ይህን ስራ ያቆማሉ ብሎ አንተን የላከው? ያው ኤፍሬም ብዙ ጊዜ ገንዘብ ስላለው በገንዘብ ነው የሚተማመነው እሱ። ስለዚህ ነው ወደ አንተ የላከኝ። ኦሬዲ ኤልሳ ታግተው ነው ያሉት እዛ። ስለዚህ በዛ ጉዳይ ላይ ሄድና ኤልሳ ኤፍሬም ጋር ያለችው አይኔ አላየዋትም ብሎኛል። አላየዋትም እንጂ እኔ እንትን ብሎኛል መሰለኝ። ኤልሳ እነሱ ጋር መኖሩን ሰምተሃል? እንደዛ ያለ መሰለኝ ትንሽ ስለሚያመኝ አትርበትበት። ይኸውልህ እሺ መናገር ያለብን በስነ ስርዓት ተናገር። እሺ ያለ መሰለኝ እንጂ አሁን አላስታውስም። አሁን ምንም አስታውሰው ነገር የለኝም እና አደራህን አቀበረኝ። ሰውነቱ እየተንቀጠቀጠ ነው። ምንድነው በሽታ አለብህ? ስኳር አለብኝ እያለ ነው። ሜትፎርሚን ምናምን ፈልጉለት። ምንድነው ምሪንዳ እንጣለ? አዎ እኔ ብቻ ብትለቀኝ አሁን ይተወኛል። አሁን በቃ ብትለኝ ይተወኛል። በቃ ያስመሰልክ ነው እንዳለስ ቀልድ ነው እንዳስ አይ እውነትን ነው። የጤና ችግር አለብኝ። አዎ ቢሰጡኝ እጠጣለሁ። አይተህ ተረዳኝ ልጅ አደራኝ። ቅበረኝ። ካሜሩ እንትን ይባልና መድኃኒቱን እንትን እንበለው። መጀመሪያ መድኃኒቱን ይሰጥ። እንግዲህ ውድ ቤተሰቦቼ ትንሽ ሲሳይ በቀረጻ መሀል ላይ እንግዲህ ሰውነቱም ሲንቀጠቀጥብን ነበርና ስኳሩ እንደተነሳ የሆነ የሚያሳዩ ምልክቶችም ስለነበረ መጀመሪያ እሱን ትሪት ማድረግ ስላለብን ነበር ካሜራዬን ለማቋረጥ የተገደድኩት። አሁን ግን እንደተረጋጋና በደህና ሁኔታ ላይ እንደሚገኝ ስለነገረኝ ለማውራትም ፈቃደኛ ስለሆነልኝ ነው በድጋሚ ካሜራዬን ያበራሁት። ሲሳይ እንግዲህ ቅድም ያው ነገሮችን እንግዲህ በተጣደፈ መልኩ ነበር ስናወራ የነበረውና አሁን ረጋ ብለን እንድንጨዋወት ፈልጋለሁ ያሉትን ነገሮች። አንተ ማነህ? በኤፍሬም ድርጅት ውስጥ ምን አይነት የስራ ዘርፍ ነው ያለ? እኔ አቶ ሲሳይ እባላለሁ። የሱ ጉዳይ አስፈጻሚ ነኝ። በየድርጅቶቹ ላይ ሲልከኝ እንደዚህ የተለያዩ ነገሮች ሲኖረው በውክልና ንብረቶቹን አስተዳድራለሁ፣ ጉዳዮቹን አስፈጽምለታለሁ። ስለዚህ ዛሬም ወደ እናንተ የመጣሁበት በዛው ልክ የነበረውን ጉዳይ እናንተ ጋር ያለውን እንዲጨርስ ልኮኝ ነው የመጣሁት። ሲጀምር ያው ኤፍሬም የሚተማመንባቸውን ሰዎች ነው ለእንደዚህ አይነት ድርድርም ለእንደዚህ አይነት ነገሮች የሚልከው። አንተም ደግሞ የሆነ ቅርቡ ትመስለኛለህ። የቅርብ ቤተሰብ ባትሆን ኖሮ ኤፍሬም ማንንም የሚያምን ሰው አይደለም። ደፍሮ እንደዚህ አይልክህም ነበር አንተንም። እና እንዴ ማለት እስኪ ያልገባኝ ነገር አለ። በምን አንግል አስቦን ነው እኛን አንተን ወደኛ ሊለከን የቻለው? አው አንደኛ እናንተ የህግ አካል መሆናችሁን ራሱ የተገነዘበ አይመስለኝም። ተደብቆ ነው የት እንዳለ አላውቅም። በስልክ ብቻ ነው ያለ መልእክት የነገረኝ። ሄድና በፊት እንደምታስፈጽም ስለኝ ብዙ ቦታ ላይ ውጤታማ ሆኜ ስለማቅ በዛ ልክ ነው እናንተ ጋር ወደ ሀገር ተመልሷል። ከሀገር ውጭ እንደሆነ ነው የማውቀው። እኔ በስልክ ነው ያወራኝና በአካል አላገኘሁትም። በስልክ ሲያወራ የሚደውለው ስልኮች እኮ ያስታውቃሉ አይደል? አው የተለያየ ስልክ ነው የሚቀይረው። እሱ ብዙ ስልክ ስላለው ይሄ ነው ብዬ ስልኩን መያዝ አልችልም። አሁን ለምሳሌ በየሰዓት ስልኮች አይደለም ከሀገር ውስጥ ይሁን ከሀገር ውጭ ይሁን ስልኩ ያስታውቃል አይደል? ቴሌግራም ነው የምንጠቀመው። በቴሌግራም ነው የሚያወራኝ። ስልኩን ቼክ አድርጉት። እሺ በቴሌግራም ነው መልእክቶችን የሚልክልህ። አዎ ከዛ እሱ አድርግ የሚለን እያንዳንዱን ነገር ታደርጋለህ። አዎ አስፈጽምለታለሁ። ያው ኮሚሽን ስለሚያስብልኝ ገንዘብ ስለሚከፍልልኝ ለገንዘብ ሲባል ቤተሰብ ላስተዳድር ስለሚፈልግ አደርጋለሁ ሲያዝኝ። ስለዚህ ወንጀልን ቢያሰራ እየሰራህ ነበር። ትሰራም ነበር። ወንጀል አልሰራው ጌታዬ፣ ወንጀል አልሰራው። ጉዳይ ገዳይ እኮ ነው እየነገርከኝ።
በአይነቱ ልዩ የሆነውንና በድርጅቱ ተይዞ የነበረውን የመጨረሻውን ዲያስፖራ ብሎክ ቁጥር 4 ሽያጭ ሊጠናቀቅ ጥቂት ቤቶች ብቻ ቀርተውናል። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል ላይ ማራኪ የተፈጥሮ እይታን ከሲቲቪው ጋር ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ለልጆ አለያም ለእርሱ የሚመርጡትን ዘመናዊ ቤት ሳያመልጦ በ8% ቅድመ ክፍያ ማግኘት ይችላሉ። ባለ 1 መኝታ በ487 ሺህ ብር፣ ባለ 2 መኝታ በ854 ሺህ ብር፣ ባለ 3 መኝታ በ981 ሺህ ብር እንዲሁም ባለ 4 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ከ60% የረጅም ጊዜ የባንክ ብድር ጋር እርስዎ 32% በ3 ዓመት መክፈል ከቻሉ እኛ ደግሞ እስከ 25 ዓመት የሚቆይ 60% የባንክ ብድር አዘጋጅተናል። ምን ይሄ ብቻ! ለቀሩን ጥቂት ቤቶች እስከ 30% የሚደርስ ታላቅ ቅናሽም አቅርበናል። ታዲያ ምን ይጠብቃሉ? አሁኑኑ በ0985 10 81 18 ላይ ፈጥነው ይደውሉ። ኤፍሬም ደግሞ ብዙ የሚሰራቸው ስራዎች ምንድነው? ከሰዎች ጋር ሼር ይገባል። ሼር ከገባ በኋላ ተደራድሮ ሼር ይገባል። ከገባ በኋላ ካምፓኒው ሙሉ ለሙሉ ጠቅልሎ በራሱ መዋጥ ነው የሚፈልገው አይደል? ብዙ ሰዎች እንዳከሰረ ራሳቸውን ያጠፉ ብዙ ሰዎች እንዳሉ ከዛ ውጪ ለጎዳና የደረጋቸው ብዙ ሰዎች እንዳሉ እናውቃለን። ስለዚህ እዚህ ሁሉ ስራ ውስጥ እጅ ነበረበት ማለት ነው። አዎ ይሄ አልደረሰኝም። ነገር ግን እኔ ቢያስኳቸው ስራዎች ላይ ቆጥሮ ነው የሚሰጠኝ። ቆጥሬ አስረክበዋለሁ። ምንድነው ቆጥሮ የሚሰጠኝ? ይሄንን ስራ ይለኛል፣ ያኔ ሰርቼ አስረክበዋለሁ። ስራ የሚል ስራዎች እንዳለ ጉዳይ ማስፈጸም ከሆነ ስራ ምናልባት ጋርዶች ልቀጠር ትችላለህ፣ ሹፌሮች ልቀጠር ትችላለህ፣ የእገታ ፕሮግራሞች ሊኖራቸው ይችላሉ፣ ሰዎችን ማስወገጃ መንገዶች ምናምን ይኖራሉ። እነዚህ እንዳለ ፕሮሰሶች በአንተ በኩል ነበር የሚያልፉት ማለት ነው። አላደረኩም። ስለሆነ ሳወራ ይኸው ምልልሃለሁ አላደረኩም ይሄንን። ነገር ግን ሌሎቹን እንደዚህ አለ ዲስከሽን አድርገህ የምትግባባበት ትንሽ አንተ ጠንከር አልክብኝ እንጂ ሌሎቹ እሺ ብለው ወዲያው ነው የምንፋታ፣ በቃ ወዲያው ነው። ስለዚህ ማንኛውንም ነገር አሁን ለምሳሌ እኔ እንግዲህ እየሰራችሁት የነበረውን ወንጀል እየተከታተልኳችሁ ስለሆነ እኔም ወንድሜም ልውልም እየተከታተልናችሁ ስለነበረ ይሄን ነገር እንድናቆም ነበር የፈለጋችሁት አይደል? እውነት ነው። አዎ። ስለዚህ እንደዚህ አይነት ስራም ሌላ ቦታ ላይ ቢልክህ ሄደህ ተደረድረህ እሱ ከሚሰጠን ትእዛዝ ብቻ ነው መፈጸም የሚጠበቀው። አዎ አንዴ ተይዣለሁ አይደል? አንዴ ተይዣለሁ። አዎ። ስለዚህ እያንዳንዱን ያነበሩት ነገሮች እያደረክ ነበር። አዎ እንደዚህ አይነት አልገጠመኝም። ሁሌ ቀለል እያለ ነበር የሚገጥመኝ፣ ግን የዛሬው ትንሽ ከባድ ነው። አዎ እንደዛ ነው የሚሰራው። ብዙ ጊዜ ማደራደር ነው ስራ። እሺ እኮ ይባባላል እኮ አንተ ብቻ ነህ ትንሽ እንደ ባህሪ ትንሽ እንደ ፊት አይደለም እንጂ አንተ ጋር ብቻ ነው እንደዚህ ያለ ነገር የገጠመኝ። ሌሎቹ እሺ ነው ተሎ የሚሉኝ። ሌላ ማወቅ የምፈልገው ነገር ሰላማዊትስ ምን አይነት ትዕዛዞችን ነው የምሰጥ? እሷም እሱ በሌለበት ሰዓት ላይ ከሱ ትሰማና ይሄን ዛሬ ጋሼ እንዲህ ብለዋል ስልኬ ስላልሰራ ትለኛለች። እንደዚህ ቀለል ያሉ ነገሮችን እየሄድኩ አስጨርስላቸዋለሁ። መልካም። ለማንኛውም ይቅርታ አደረክልኝ። እኔ አይደለሁም ይቅርታ ማድረግልህ፣ ህግ ነው። ህግ ደግሞ በሚፈልገው ልክ ያስተምራል። አስተምረኝ። እኔ አይደለሁም ማስተምር። አንተ እየሰራህ የነበረ ወንጀል ነው። በሽተኛ ነህ ምናምን ነገር አንተ ልጫና አልችልም። ያለህበት እሞትብሃለሁ። ምን ታገኛለህ? ምን ትጠቀማለህ? እሞትብሃለሁ። አዳራሽ ሲሰይ እየሰማኸኝ ነው። እንደዚህ ረጋ ብዬ የማወራህ በሽተኛ ነህ ብዬ ነው። አሁን ያለህበትን ኮንዲሽን ቅድምም ደግሞ ካሜራን ካጠፋው በኋላ ገብተህበት የነበረውን ነገር ስለማቅ ነው። አቶ ሲሳይ ይኸውልህ ተረጋጋ። እየተረዳሁ ያለው በዚህ ልክ ወርጄ እያወራህ ያለሁት እየተጫንኩ ያሉ ነው ማለት ነው። ከአንተ ማወጣጣት የምፈልጋቸው ማወቅ የምፈልጋቸው ብዙ ነገሮች አሉ። ምክንያቱም ጉዳይ ገዳይ ከነበርክ አቶ ኤፍሬም የሚሰራቸውን ስራዎች እንዳለ እያንዳንዱ ነገሮች ታውቃለህ፣ በደንብ ታውቃለህ። መረጃዎቹ መውጣት እችላለሁ። ግን አንተ ላይ እንደዚህ ፎርስን መጠቀም የማልችለው ጮክ ብዬም ላወራህ የማልችለው ቅድም የገባህበት ኮንዲሽን ስላስደነገጠኝ ነው። ለማንኛውም የምታውቃቸውን ነገሮች እንዳለ የምትነግረን ከሆነ ራስን ነፃ መውጣት የምፈልግ ከሆነ ስለ ኤፍሬም እየሰራቸው የነበሩትን እያንዳንዱ የምታውቃቸውን ነገሮች እንዳለ ከተረጋጋህ በኋላ እንድትነግረኝ ይፈልጋል። ስለዚህ አቶ ሲሳይ ይኸውልህ በደንብ እንድትረጋጋህ ጤናህን መጀመሪያ በደንብ መስተካከል አለበት። አሁን ዝም ብለን ምሪንዳና ሜትፎርሚን ብቻ ስለሰጠነህ ደህና ነህ ብዬ እያሰብኩ አይደለም። ያለህበትን ኮንዲሽን ጥሩ አይደለም። እያየሁት ያሉት ብዙ ነገሮች ስላሉ ለዛም ነው ልጫና ያልፈለኩት። ግን ስለ አቶ ኤፍሬም ብዙ የምታውቃቸው ነገሮች እንዳሉ አውቃለሁ። በተለይ ደግሞ ከደረቅ ቼኮች ጋር በተገናኘ ደረቅ ቼክ እየሰጣችሁ የስንት ሰው ንብረት ስትዘርፉ እንደነበረ መረጃው እጄ ላይ አለ። እነዚህን ጉዳዮች ደግሞ በቀጥታ አንተ ነህ ጉዳዩ ገዳዩ ነበር ብዙ ነገር እንደሚሰራ እየተነገረኝ የነበረውና ይህን ጉዳይ ደግሞ ቀጥታ አንተን የሚመለከት ጉዳይ ነው።
አሁን እንደዚህ ባለህበት ኮንዲሽን ላይ ልጫነህ አልችልም፣ ገፋፍቼም እንድታወራ ማድረግ አልችልም። እና ለማንኛውም ስትረጋጋ እናወራለን። ከዛ በኋላ ግን አንተ ለህግ አካል ሰልፍ የሚሰጠው ነው። ይቅርታ ብቻ አድርግልኝ። አዎ እንደዚህ መኪናዎች ከውጭ ኢምፖርት ሲደረግ እቃዎቹን ደረቅ ቼክ እንሰጣቸዋለን፣ ይሰጣቸዋል፣ እሱ ይጠፋል። በየቦታ ላይ እኔ ስቃይና መከራ ማየው ብዙ ንብረቶች የብዙ ሰዎች እንደዛ የተደረጉ ነገሮች አሉ። እውነት ነው። ከዚህ በኋላ ተምረበታለሁ፣ አልገባበትም ወደዛ አይነት። በቃ ከዚህ በኋላ ብቻ አንተ ብቻ ይቅርታ አድርግልኝ። ሁለተኛ ከቤተክርስቲያን አካባቢ አታጣኝም ከዚህ በኋላ አደራህ ልጅ። ለማንኛውም ይኸውልህ እሱን በኋላ የምንነጋገር ይሆናል። ያሉትን ነገሮች አንተ ስትረጋጋ አሁንም የጀመርክልኝ ነገር አለ። በደንብ እንድታወራ የሚፈልጋቸው ነገሮች አሉ። በደንብ ብዙ ነገሮች። መጀመሪያ ጤና ይቀድማል በሚለው ነው። ውሰድልኝ። ለማንኛውም ተነስቶ እንግዲህ ውድ ቤተሰቦቼ ያው እንግዲህ በቪዲዮ ላይ እንደተመለከታችሁት ዛሬ እንግዲህ ያው መኖሪያ ግቢያችን አካባቢ እንግዲህ ግቢውም ጭር እንዲል የህግ አካላትም ብዙ ግርግር ሳይፈጠር ሳይኖሩ ነገሮችን እንግዲህ ለማስተካከልም ሃንድልም ለማድረግ ሞክሬያለሁ። ተሳክቶልኛልም ብዬ አስባለሁ። አቶ ሲሳይን ግን ተጭኖ ለእናንተም ብዙ መረጃዎችን ለማቅረብና በዚህ ቪዲዮ ቀርጾ ለእናንተም ለማስተላለፍ እንዲሁም ደግሞ አቶ ኤፍሬምም ደግሞ ምን ያህል ደረጃ ላይ እየደረስን እንደሆነ እንዲያውቅ ለማድረግ በጣም ፈልጌ ነበረ። ብዙ ነገሮችን ከአቶ ሲሳይ አወጣጣዋለሁ ብዬ አስቤ ነበር። ግን ቅድም ስኳሩ በተነሳበት ሰዓት ላይ ያው ሰውነቱ ሲንቀጠቀጥ ቪዲዮን ማቋረጤ ተገቢ ስለነበረ ነው ያንቋረኩት። ከዛ በኋላም ገብቶበት የነበረው ኮንዲሽኖች ጥሩ ስላልነበረ ነው በቪዲዮ ሪከርድ አድርጎ ለህዝብም ለማቅረብ የማይመጠንም ሆኖ ስላገኘሁት ነው ካሜራዬን ለማጥፋት የተገደድኩት። ዛሬ አሪፍ የድል ቀን ነው። አሪፍ ድል ቀርቶናል። ወንድሜን ይሸጠዋል ብለው አስበው መጥተው ነበረ። ግን ራሳቸው ባጠመዱን ወጥመድ መልሰን እኛ ከበባ ውስጥ ከተናቸው እንግዲህ ልንይዛቸው ችለናል። አንዳንድ ጊዜ እንግዲህ ገንዘብን ድህነትን መጠቀሚያ እያደረጉ ብዙ ሰዎች አሁንም እንግዲህ አንዱ ወንድማችን እንግዲህ እንደምታዩት አሸናፊ የሚባለው ወንድም በጣም ምስኪን ልጅ ነበረ። ምንም የሚያውቀው ነገር የለም። ግን ያው ለጊዜያዊ ጥቅም ለጊዜያዊ ጉሮሮ በ2000 ብር ነው እንደዚህ አይነት ወንጀል ውስጥ እንዲገባ ያደረጉት። እሱን ደግሞ ማስተማር ባለብኝ ልክ አስተምሬ ገስጬ መቀጣትም ካለበት ተነጋግረን ከህግ አካላት ጋር የሚገባውን ነገር ሁሉ የምናደርግ ይሆናል። እንዲሁም ደግሞ አቶ ዳንኤል አሁን የህክምና ሂደቱን እየተከታተለ ነው ያለው። አሁን በጥሩ ሁኔታ ላይ ያለ ይመስለኛል። ግን አንዳንድ ያልጣሙኝ ነገሮች አሉ። በእርግጥ ማጣራቸው ያልጣሙኝ ጉዳዮች አሉ። እንዲህ ነው ለማለት ተጨባጭ መረጃም ስለሌለኝ በደፈነው ብቻ አጣርቼ ለእናንተ ለውድ ቤተሰቦቼ መልሼ የማቀርባቸው ብዙ ነገሮች ይኖሩኛል። እስካሁንም ድረስ ቪዲዮን እያያችሁ እየደገፋችሁኝ ያበረታታችሁኝ ስለሆነ እንደ ወንድሜም እንደ ሉል እንደሆን ምን ማድረግ እንዳለብኝ እንዴት መሄድ እንዳለብኝ አጠያቂ ምን መስለል እንዳለበት እናንተ ውድ ቤተሰቦቼ እየደገፋችሁኝ ያላችሁት አሁንም የሚሰማችሁን ማንኛውንም አስተያየት ኮመንት ላይ መጻፋችሁን አትርሱ። ይህንን ቪዲዮ ደግሞ ለመጀመሪያ ጊዜ እያያችሁ ያላችሁ ማለትም የመብረቅ ቤተሰብ ያልሆናችሁ ካላችሁ የደወል ምልክቷን እንግዲህ በማብራት ቻናላችንን በመቀላቀል ቤተሰብ መሆናችሁን አትርሱ። ቪዲዮን ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አድርሱልኝ። በሚቀጥለው ቪዲዮ እንግዲህ አዲስ ነገር ይዤላችሁ እስከምመጣ ድረስ ቸር ቆዩልኝ።